ነጽዬ እስካሁን ይቅርታ አንቺ ሰድብሽ ነበረ ማለት ነው። ግን እውነት ለመናገር እውነት ያለው አንቺ ጋር ነው። እንዴት ከሩታ ጋር ምንም አይነት ግንኙነት የለኝም፣ ለማስታወቂያ ለብር ለዶላር ብቻ ነው አብሬ የምሰራው ህዝቡን የማጃጅለው እያለ እሷ ደግሞ ብር ካመጣልኝ ብላ ሞኘት ዱባይ ድረስ መጥቶ ሲጋባ ጸጥ ትላለች ማለት ነው። ምን አይነት አረመኔ ወንድ ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ። የቻናል አዲስ ነውና ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱን። ስለመታበረታቱኝ ማመሰግናለሁ። እንግዲህ ዛሬ የመጣሁትኝ በነጽና በአብርሽ ጉዳይ ነው። ምክንያቱም እስካሁን እኔ የአብርሽ ደጋፊ ነበርኩኝ። እሱ ምንድነው እውነት ያለው መስሎ ነበረ ማለት ነው። አሁን ግን እኔ ተቀይሬያለሁ። ምክንያቱም ሴት ልጅ ታለቅስ እኛ የመዳም ቅመሞች አያስችለናንም ማለት ነው። ማልቀስ የለባትም። በእውነት በጣም ያሳዝናል ማለት ነው። አንደኛ ነገር እንዴት ህዝቡን እንዴት ነው የሚጫወቱበት ማለት ነው። እንዴ በጣም እኮ ነው የሚገርመው። በቃ አሁን እሷ ማለት ነው ትናንትና ምን ላይ ሰጠች? ለምንድነው እስካሁን ጸጣልሽ? እንዴት እስካሁን ዝም አልሽ ስትባል እኔ ምንም ማቅ ነገር የለኝም። በነገራችን ላይ ማለት ነው አንዳንድ ሴቶች በጣም የዋህ ናችሁ። በጣም ጊዜው ተቀይሯል። ሴቶቹም ሆነ ወንዶቹም ብር ነው የሚፈልጉት ማለት ነው። ነፃነት አንቺ በጣም የዋህ ነሽ ማለት ነው። በጣም የዋህ ነሽ። እንዴት ማለት አንቺ ከሱ ጋር ከመጣሽ እውነት አንቺ የሚወድሽና የሚያፈቅርሽ ከሆነ ለምንድን ነው ካንቺ ጋር ለምን አይሰራም? ከሌላ ጋራ ለማስታወቂያ ከሩታ ጋር ሄዶ ሲለጠፍ አይ ችግር የለውም ሀቢብቲ ችግር የለውም ሰውንና ጃጁና ዶራል እናምጣ። ይሄ የውሸት ብር ላንቺስ ጥሩ ነው እንዴ? እሺ በቃ እሺ ውዴ ካልከኝማ ችግር የለውም እያልሽ አንቺ ብር ሲያመጣልሽ በቃ እንዴት ነው ሁሉ ውሸት? እንዴት ነው ማለት በቃ እኔ ግራ ነው የገባኝ ማለት ነው። እንዴት ነው በቃ እነ ለምለም የሚዋሹት? እንዴት ነው የለምለም እናት አባቶች ሽምግልና ተላከ? እንዴት ነው የሁሉ ነገር የሱ የብሩታ ቤተሰቦች እንዴት ነው እህት ወንድሞች የዚህን ያህል ለብር ለዶላር የዚህን ያህል በቃ ህሊናን መሸጥ ግን ትንሽ አይከብድም? እስቲ ማለት በሩታ ጎን ያሉት በአብርሽ ጎን ያሉት ይሁሉ ውሸት እንዴ? ፋሲካ ዩቲዩብ እኮ ተናግራለች። እነሱ ባልና ሚስት አይደሉም፣ ለድራማ ነው፣ ውሸት ነው፣ ምንም ነገር የላቸውም እኮ ብላ ነበረ። ለምለም ስትባል በቃ ችግር የለውም አው ትክክል ነው ፍቅረኛሞች ናቸው አለች። እንግዲያስ እናቲቱ ማለት የሩታ እናት እህቷ የአብርሽ ወንድም እህት የዚህን ያህል ውሸት ኧረ ቡታጅራዎች ምን ሆናችሁ ነው? ጉራጌ በስራ ነው የሚታወቀው ነው የማውቀው። ጉራጌዎች በስራ ነው የሚታወቁ። እናንተ በውሸት ህዝቡን ልታጃጅሉት ነው እንዴ? ጉድ እኮ ነው። ይህን ያለ ብር ህዝቡን የምታጃጅለው ደግሞ ካንተው ብሶ አብርሽ ማለት ነው እንዴ? በጣም እኮ ነው የሚገርመው። ሲጀመር አንቺም በጣም ጅል ነሽ። በቃ ነፈዝ ማለት ነው። ነፃነት ይቅርታ አድርግልኝ እንጂ ማለት ነው። እንዴት ነው አንድ ሰው ለብር ብሎ ከሌላ ሴት ጋር ልክ እንደ ፊልም ማለት ነው አብሮ እየተላላሰ አብሮን ሲሰራ ለምንድን ነው? እሺ ችግር የለውም ምን አገባኝ እኔ ዶላር ላይ ብሩን ያምጣልኝ እንጂ ያምሻል እንዴ? ወይ አላገባሽም እኮ አግብተሹ ህዝብ ሰው እያወቀ ምናምን። አሁን ምሳሌ በፊልሙ ያሉ ዙሪያ በፊልሙ የሚሰሩ ሰዎች ባልና ሚስት እውነተኛ ህይወታቸው ለብቻ ነው። ያው የፊልም ነው ማለት። ያንቺ እኮ ገና እኮ አልታወቀም እኮ ፍቅረኛሽ እኮ ነው። ቤተሰብ ራሱ አያውቅም። እንዴት ነው ምንም ነገር ተደብቆ ምንም ነገር በቃ ችግር የለውም እኔ ብር ላምጣልሽ እንጂ ጠብቂ ሲል እሺ ችግር የለም እኔ ፍቅር ብር ካመጣህልኝ እያልሽ ዝም ብለሽ ቤት ተጎልተሽ ነፈዝ ማለት ነው። አንቺ ብትወጪ አብረሽ ከሩታ አንቺ ምን ታንሻለሽ? መልክ ነው የሚያንስሽ? ቁመና ነው የሚያንስሽ? ምንም አያንስሽ። ማርነሽ በጣም ነው የምታምሩ። ለምን አይ እንደዛ ከሌላ ሴት ጋር እንድትሰራ በፍጹም እኔ አልፈቅድልም ውዱ ፍቅረኛዬ። እንደዛ ከሆነ እኔ የማታፈርብኝ ከሆነ በቃ አብረን ወተን እንሰራለን። ሰው ምንም ይሁን በቃ ተለጣጥፈን ከመጣን ይሄንን አልብልሽ ለምን ከባልሽ ጋር አልወጣሽም? እሺ እንደዚህ ነው ለማስታወቂያ ነው ብር ለመስራት ነው ሲልሽ እሺ አባይ ቲቪ ቀረበ ያልቀረቡበት ነገር አለ። አዎ ባልና ሚስት እሺ ለምን ትያለሽ? መጨረሻ ላይ በቃ ብሎ ማለት ነው ህዝብ ሳያቅ ዱባይ መጥቶ ተጋቡ። ስለዚህ እሷ እውነት ነው በቃ እሱ እኮ ዱባይ መጥቶ ሳለ ማውራታችሁ ነው እኮ በቃ ማለት ነው። ስለዚህ ነፃነት እውነቷን ነው። ይቺ አንቺ ሩታ ማለት እንዴት በሴት ማለት ሳታገቢው እንዴት አረገዝኩኝ? እርግዝናሽ ሴት አለ ባዶሽን የምትሄጂ ያረገዘ ሰው እኮ ቢያንስ ያኔ ጥሩ ልብስ ይለብሳል አይደል እንዴ? ጥሩ ልብስ ይለብሳል። የትኛው እርግዝና? አሁን ሲጀመር ሰው እየጠላችሁ ነው። አንዳንድ ጊዜ የኛ ህዝብ ማለት ነው ያነሳችሁን ያን ይጥላችኋል። በህዝቡ ላይ ሚና እየተጫወታችሁ ፌስቡክ የነሱን ፎቶ የነሱን ቪዲዮ ፌስቡክ ላይ ብታይ ሁሉም ስድብ ነው። እናንተን ማናይበት
ይሄ ደግሞ ሰው በቃ ከፍ እንዳደረጋችሁ ዝቅ ያደርጋችኋል። ምክንያቱም ስራችሁ ነው ውሸታችሁ፣ ሁልጊዜ በህዝብ ላይ መጫወት፣ ሁልጊዜ ማለት ነው ሁልጊዜ። ስለዚህ ይህ ነገር ማለት ከመጀመሪያውም እስከ መጨረሻው ከፍቅር ጋር ከተለያየ ጀምሮ ነፃነት ጋር ነው ማለት ነው። ፍቅር ምን የሚያገናኛት ነገር የለም። እሷ ናት በቃ እሺ ብላ ፈቀደች። ባልሽን ለምን ሀቢብቲ ለምን ባልሽን አሳልፈሽ ትሰጫለሽ እንዴ? የሚዲያ ሴቶች በጣም መጥፎዎች ናቸው ማለት ነው። ላስት ነው የሚያደርጉብሽ። በዚሁ አጋጣሚ ባላችሁ ሚዲያ ላይ አታምጡ። አንድ ሰው በቃ ሚዲያ ላይ ከወጣ አንድ ሰው ይበቃል፣ አለቀ። ህይወታችሁ ልጆቻችሁ ሚዲያ ላይ አታምጡ። ሚዲያ ማለት በጣም መጥፎ ነው ለእናንተ። ምክንያቱም እንደናንተ ያልሆናል እናንተን የሚመኛል። በእናንተ ዙሪያ ራሱ የእናንተ ህይወት የተሟላለት ይመስላል። በቃ በእናንተ ምክንያት ህይወታችሁን እንትን አትበሉ። ማሳየት ያለባችሁን ነገር ከመቶ 2-3% እያሳያችሁ ህይወታችሁን እንጂ ከ100% ሚዲያ ላይ ህይወታችሁን አታውጡ። ጥሩ አይደለም። ሚዲያ ጥሩ አይደለም። አዎ ብር ይገኛል ድሮ፣ ግን በመሃል ብዙ ነገር አለው። ይሄን ደግሞ ማስተዋል አለባችሁ ለወደፊት። አሁን እኛ ትንሽ ዩቲዩበሮች ምናልባት ለወደፊት ፌመስ ብንሆን ማለት ነው መጥፎ ነው። በቃ ሚዲያ ያየው ነገር መጥፎ ነው። አንድ ሰው ባልየው ከወጣ ኖርማል ባልየው መውጣት አለበት፣ አለቀ። አንዳንድ ጊዜ ከልጆቹ ጋር እንደዚህ አመት ባል ሲሆን አንዳንድ እንደ ሁሉም ሰው እንደሚፖስተው ፌስቡክ ቢያሳይ ቪዲዮ ቢሰራ ኖርማል ነው፣ ችግር የለውም። ግን በየቀኑ ቪዲዮ መስራት፣ በየቀኑ ህይወቱን በየቀኑ እዚህ ተዝናናን እዚህ ያደረግን እንደዚህ ያደረግን እንዴ ለምለሚቱ ባላው እንትን አላችሁም እንዴ? አላያችኋትም እንዴ? በፊት እኮ የሆነ ነገር ስትል ከፈትኩኝ እንደዚህ ያደረኩት አለሽ፣ የሆነ ነገር ስትል ከፈትኩኝ። አሁን ለምንድን ነው አሁን አትናገርም? አልናገርም ማለት ለምንድን ነው የማትናገር? በቃ አልናገርም። ምክንያቱም ስናገር ብዙ ችግር እየገጠመኝ ስለሆነ ሚዲያ ላይ ሁሉን ነገር መናገር በጣም መጥፎ ነው። ሚዲያው ይጠቅማል ለቢዝነስ ለምን በጣም ይጠቅማል። ዩቲዩብም ይከፍላል። ግን ደግሞ ሙሉ ህይወትን አሳልፎ መስጠት ለሚዲያ በጣም መጥፎ ነው። ሚዲያ ለትዳር በጣም መጥፎ ነው። ለልጅም በጣም መጥፎ ነው። ስለዚህ እናንተ ሚዲያም ለመስራት ያስተባችሁ ሰዎች አሁንም ህይወታችሁን በሚዲያ ሙሉ ለሙሉ አታምጡ። በቃ አንድ ሰው እኔ አሁን ምሳሌ እኔ ወጣውን የመምጣት በቃ ወይም ከእቴ ጋር ወይም ከወንድሜ ጋር መጥቼ ቪዲዮ ብሰራ ምን ብል ምንም ችግር የለውም። ይሄ ሙሉ ውሉዬን ከባሌ ጋር ምን እንዳደረኩ ምን ሰተኛ ስበላ ስነሳ ያለውን ነገር የት ሄድኩኝ፣ ይሄ ጥሩ አይደለም። ይሄ ያላችሁን ነገር ይሄን ሰራው ይሄን አደረኩኝ፣ ይሄ ጥሩ አይደለም ማለት ማሳየት ያለባችሁን ነገር በትንሹ ታሳያላችሁ፣ አለቀ። ከዛ ህይወታችሁን እንደበቅ ነው ማድረግ ያለባችሁ። ይቺ ሞኝ በቃ እሰራለሁ ብር ላምጣልሽ የኔ ፍቅር ሲላት እሺ ብር ካመጣህልኝ ብላ ሳልፋ ሰጠች። አይ የኔ ወደ አይደለም ለምንድን ነው ከሷ ጋር መሰራው? አቲም ኮስተር አቲም ለምን ከሷ ጋር ትሰራለህ እንዴ? ከሩታኔ በምን አንሳለሁ? አብረን እንሰራ ዶሮ እናምጣ ካልክ ችግር የለውም። አብረን እንነሳ፣ አብረን አንዴ ልብስ እናሰፋ፣ አብረን እንለጠፍ። በቃ ይሄ እኮ ነው ሚዲያ ላይ ፌመስ ለመሆን እኮ በጣም ቀላል እኮ ነው። ይሄ በመቶ አንድ ቲሸርት ታሳትማላችሁ፣ በቃ ትሰራላችሁ ማለት ነው። ተለጥፋችሁ ትሰራላችሁ። የሆነ ክሪስማስ በ20 ብር በ30 ብር ታደርጋላችሁ፣ ፍላወር ምናምን ታደርጋላችሁ፣ አለቀ። አንድ ወይን ታደርጋላችሁ። ይሄ በጣም ቀላል ነው፣ መፈመስ ቀላል ነው። ግን ደግሞ ለትዳራችሁ በጣም አስጊ ነው እንጂ በህዝብ ላይ እንደዚህ እንደተጫወታችሁበት ማለት ነው። ፈጣሪ የሰራችሁን ይስጣችሁ። ህዝቡን ዋሻችሁት፣ በህዝቡ በጣም ተጫወታችሁበት አብረሽና